የአትሌት የብርጓድ መለሰ የቀብር ስነ ስርዓት ዛሬ ተፈጽሟል። በመንበረ ጸባዖት ቅድስት ሥላሴ ካቴድራል ቤተሰቦቿ፣ ወዳጅ ዘመዶቿና የመከላከያ ሰራዊት አመራሮችና አባላት በተገኙበት በክብር ተፈጽሟል። በክብር ዘብና በማርሽ ባንድ በታጀበ የቀብር ስነ ስርዓቷ ተፈጽሟል። ለኢትዮጵያ ባለውለቷ አረንጓዴ ቢጫ ቀይን ከፍ አርጋ ያውለበለበችው ወጣቷ የብርጓድ መለስ አሟሟቷ ያሳዝናል። በተለያዩ የጎዳና ውድድሮች ብቃቷንና የኢትዮጵያን ስም ከፍ አድርጋ አስጠርታለች። በ36 ዓመቷ በጃን ሜዳ በልምምድ ላይ ሳለች ግንቦት 4 2018 ዓ.ም ሕይወቷ አልፏል። ወጣት አትሌት የብርጓድ ከሰሞኑ ያነሳቻቸው ጉዳዮች ከመሞቷ ጋር እየተነሱ በርካታ ሰዎችን እያስለቀሰ ነው። ሞቴ ቀርቧል፣ አያቴ አጠገብ ቅበሩኝ ብላ እንደነበር በርካታ የቅርብ መረጃዎች እየገለጹ ነው። ይህም ባለች ከጥቂት ቀናት በኋላ ሕይወቱ አልፏል። መላው ኢትዮጵያውያን እምባ ያፈሰሱላት የጀግናው አትሌት የብርጓድ መለሰ አሳዛኝ ህልፈት ብዙዎችን አስደንግጧል። የአትሌቲክሱን ቤተሰብ መላ ኢትዮጵያውያንን በሀዘን ውስጥ እንዲገቡ አድርጓል። ሞቷን ቀድማ ያወቀችው ጀግና ከቀናት በፊት ወርቆቿንና ጌጣጌጦቿን ለባለቤቷ ሰብስባ በመስጠት እኔ መሞቴ አይቀርም፣ እኔ ከሌለው አንተና ልጆቼ እንዳትቸገሩ ይሁናችሁ ስትል በሲቃ ተሰናብታቸው እንደነበረም እየተነገረ ነው። የመጨረሻ ልመናዋ እንዲህ ነበር። ሌላ ቦታ መቀበር አልፈልግም፣ ስሞት ጋሸና ወስዳችሁ አያቴ አጠገብ ቅበሩኝ የሚል ቃሏ የስፖርት ቤተሰብ ልብን ሰብሯል። አትሌት የብርጓድ መለስ በአትሌቲክስ በተለይ በጎዳና ውድድሮች ከፍተኛ አድናቆት የተሰጣት አትሌት ነች። ድንገት ማለዳ በጃን ሜዳ ለልምምድ በወጣችበት በዛው ቀርታለች። ላትመለስ ከዚህች ዓለም ተሰናብታለች። ዛሬ በርካታ አድናቂዎቿ፣ ወዳጆቿ በተገኙበት በቅድስት ሥላሴ ካቴድራል የቀብር ስነ ስርዓቷ ተፈጽሟል። አትሌት ሻምበል ባሻ የብርጓድ መለሰ ከአቶ መለሰ አራጌና ከእናቷ ሙልዬ ሙላቴ መጋቢት 8 1982 ዓ.ም በሰሜን ወሎ ዞን መቄት ወረዳ ልዩ ስሙ ገራገር ከተማ የተወለደች እንደሆነ ይነገራል። ልዩ የስፖርት ተሰጥኦና ፍላጎቷ በ1999 ዓ.ም የሩጫን ዓለም እንድትቀላቀል አድርጓታል። ሻምበል ባሻ አትሌት የብርጓድ መለሰ በ2003 ዓመተ ምህረት የመከላከያ የመቻልን ስፖርት ክለብ ተቀላቀለች። ክለቡን ወክላ በተወዳደረችባቸው የሀገር ውስጥ ውድድሮች በተለይም በ10 ኪሎ ሜትር በጃን ሜዳ ሀገር አቋራጭ ውድድር፣ በአዲስ አበባ ክለቦች አትሌቲክስ ሻምፒዮና፣ በኢትዮጵያ ሻምፒዮና እንዲሁም በሌሎችም የጎዳና ውድድሮች ላይ አብዛኛው ውድድሯን በአንደኝነት በማጠናቀቅ ለክለቧ መቻል አኩሪ ገድል አስመዝግባለች። ጀግናው አትሌት ሻምበል ባሻ አትሌት የብርጓድ መለስ በኢትዮጵያ አትሌቲክስ ብሔራዊ ቡድን ውስጥ በመታቀፍም በዓለም አቀፍ ውድድሮች በመሳተፍ የሀገሯ ሰንደቅ ዓላማ ከፍ ብሎ እንዲውለበለብ አድርጋለች። እንደ አውሮፓውያኖቹ አቆጣጠር በ2025 በኮንጎ ብራዛቪል በተካሄደው የመላ አፍሪካ ጨዋታዎች በግማሽ ማራቶን ተወዳድራ የናስ ሜዳሊያ አግኝታለች። እንደ አውሮፓውያን አቆጣጠር በ2013 ፖላንድ በተካሄደው የዓለም ሀገር አቋራጭ ውድድር በሴቶች በ10 ኪሎ ሜትር የቡድን ውጤት የብር ሜዳሊያ አስመዝግባለች። አትሌት የብርጓድ መለስ በግል ባካሄዳቻቸው ውድድሮች በረጅም ርቀት ሩጫ በርካታ ድሎችን አስመዝግባለች። እንደ አውሮፓ አቆጣጠር በ2015 ሂውስተን ማራቶን፣ ፕራጋ ማራቶን፣ ቺካጎ ማራቶን፣ እንደ አውሮፓ አቆጣጠር በ2018 ደግሞ ሻንጋይ ማራቶን ሪከርድን በማሻሻል በሊዝበን ግማሽ ማራቶን በአንደኝነት ያጠናቀቀ ሲሆን በፓሪስ ማራቶን እና በፍራንክፈርት ማራቶን ሁለተኛ የወጣችባቸው ውድድሮች ናቸው። ዱባይ ማራቶንን ሶስተኛ በመውጣት 2 ጊዜ ያሸነፈችው ሲሆን ከብዙ ጥቂቱ አኩሪ ውጤቷ ቀደም ሲል የጠቀስንላችሁ ነው። አትሌት የብርጓድ መለስ ግንቦት 16 ቀን 2018 ዓ.ም ካናዳ ኦቶዋ ማራቶን ለሚደረገው ውድድር ለመሳተፍ ግንቦት 4 ቀን 2018 ዓ.ም በጃን ሜዳ ልምምዷን እየሰራች እያለች ድንገት ዝልፍልፍ ብላ ስትወድቅ ባለቤቷን ጨምሮ ጓደኞቿ ሕይወቷን ለማትረፍ ወደ የካቲት 12 ሆስፒታል ቢወስዷትም ሕይወቷ ሊተርፍ አልቻለም። አትሌት የብርጓድ ረጅም ሀሳብን ሰንቃ ባጭር ቀርታለች። ታዲያ የዚች ኢትዮጵያዊ ጀግና አትሌት የብርጓድ መለስ የቀብር ስነ ስርዓቷ በዛሬው ዕለት ግንቦት 6 2018 ዓ.ም በመንበረ ጸባዖት ቅድስት ሥላሴ ካቴድራል ቤተሰቦቿ፣ ወዳጅ ዘመዶቿ፣ የመከላከያ ሰራዊት አመራርና አባላት በተገኙበት በመከላከያ የክብር ዘብና ማርሽ ባንድ በመታጀብ ቀብሯ ተፈጽሟል። ሻምበል ባሻ አትሌት የብርጓድ መለስ
ከአትሌት ወሰን ዘለቀ ጋር ትዳር በመመስረት የአንድ ወንድና የአንድ ሴት እናት ነበረች። አትሌት ይብርጓለም እጅግ በሚያሳዝን መልኩ ለልምምድ በወጣችበት በጃን ሜዳ ሕይወቱ አለፈ።